በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው 10 ዙር ሄዳለች። እዚህ ህዝቡ እየተራበሸ እኔንም ጭንቅላቴን እያለ ያሳብደኝ። እሷ እርጉዝ ናት ሄዳለች። ይሄኔ ጃኒ በቢጃማ ቁጭ ብላለች ካዶናይ አዶናይና ጃኒ ተመካክረው ባዳው ይላችሁ። አዶናይ ነው የጃኒን አካውንት ያዘጋው አዶናይ ነው። ነገር ግን አዶናይ በደግነቱ ልክ ክፋት ልስራ ቢል በዛው በደግነቱ ልክ ክፋት ይሰራል። ጉድ ነው መቼም ዘንድሮ ተለያይቷል፣ አብቅቶላችኋል። ቪዲዮ ተጠፋፍተዋል፣ ስቶሪ ፖስት ተደርጓል፣ አብቅቷል። እሷ የምትባል ሴት ድጋሚ ከሷ ጋር እንዳትመለስ የራስን ሰው አግባ ምናምን ፎቶ ወጥቶ ማንኛው ተሻለዋለች እያለ ምርጫ እየተደረገ ባለበት ሰዓት እነሱ ጭራሽ ወደፊት ቀለበት ሊያስሩ ይችላሉ። ሰርፕራይዝ አለ፣ ይቅርታ አድርጎላ የሚሉ ነገሮች ወጥተዋል። ክቡራና ክቡራት እንዴት አይነት ጉድ ነው ቤተሰቦች። እንደው ምርጫ ላይ ያወጣችሁ ወደ እሷ ትመለስ ያላችሁ ሰዎች ግን በቃ ማፈራችሁ ነው። በቃ አለቀላችሁ። ለማንኛውም እኔ በግሌ ደስ ብሎኛል። በሌላ ጉዳይ ደግሞ አካውንቷን ያዘጋባት እከሌ ነው የሚሉ ሰዎችም እየበዙ ነው። ማን እየተባለ ነው የሚለውን ነገር ደግሞ አብረን ያለት ጂጂኪያ ከምትለው ነገር ጀምሮ ያሉትን ነገሮች እናያለን። በስተመጨረሻ ሰርፕራይዙን የተባለውን ነገር እንሰማለን ማለት ነው። መወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር በማድረግ ጀምሩት ቪዲዮውን። እናንተ ማሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ቁጭ ታረጋላችሁ ማለት ነው። ቪዲዮውን አይተን እንመለስ። ጂጂኪያ ከምትለው ጀምረን እንይስ። 10 ዙር ሄዳለች። እዚህ ህዝቡ እየተራበሸ እኔንም ጭንቅላቴን እያለ ያሳብደኝ። እሷ እርጉዝ ናት ሄዳለች። ይሄኔ ጃኒ በቢጃማ ቁጭ ብላለች ካዶናይ ጋር። ግን አንቺ አዶናይ ግን ለፖስት ያደረግን ጋር እግዚአብሔርን ከሷ ጋር ቢዝነስ እየሰሩ ነው። እነዚህ ሙጃዎች ቢዝነስ ሞኝት ሁለቱም እዚህ ልጅ ተመካክረው ቢዝነስ እየሰሩ ነው ማለት እሱ። አዎ ምንድነው ጃኒ ገንዘብ ላይ ያላቸው አመለካከት አይደለም። አንቺ እዚህ ስትንቀራ እንደኔ ቢጤ ያለው የእሷን ስም አራግባለሁ። እሷ የእሷ አካውንት 1 ሚሊዮን ይገባል። ፌሚኒስት አይቀር ሚኒሊስት አይቀር ሜሜኒስት አይቀር ቁጭ ብሎ ጃኒ ጋዜጠኛ በሙሉ ጃኒ ይላል። እሷ ለሽ ብላለች ተኝታለች። ጃኒ እንዴት ነሽ? ደህና ነኝ። ግን የምርም እውነትሽን ነው። ድራማ ይሆናል እኮ የሰሩት በእግዚአብሔር ሻሻ የሚያደርጉት እነዚህ ሰላም ነኝ። አረ ጃኒ እንዴት ነሽ? ደህና ነኝ። ሰላም እንዴት የቸገረው ሰው እኮ ይናገራል። ስቶሪ ግን አርጋለች ዛሬ ይሁን ትላንት መሰለኝ ስቶሪ አርጋለች። አለውኝ ደህና ነኝ እመለሳለሁ በቅርብ ማምላለች 1 ሚሊዮን ሞላ ደህና ነኝ ምናምን ብላለች። ጋይስ ደህና ነኝ ምናምን ብላለች። ስቶሪውን አይቼ ነበርና ከባድ ነው። ደህና ናት። እሱ አሁን ልጆቿ ደህና ነኝ ካለች ምን አባታችሁ ነው የምታደርጉ? ልስራበት አንበሳ ፈልጋለሁ። ሰው ብር ያጠራቅማል። እኔ እናንተን አጠራቅሜ የት ልደርስ ነው? ምን ታደርጉልኛላችሁ? 400 ሺህ ፎሎ አለኝ። 400 ሺህ ብር ግን የለኝም። ምን ታደርጉ? ጂጂ አካውንቷን ያዘጋው ራሱ አዶናይ ነው ሲለኝ እኔ ድሮም እሱ እንዳዘጋው ራሱ ጠርቅሞባት ነው የወጣው ኢሜይሏን ምናምን እንትን ብሎ እንጂ ጂጂን በተደጋጋሚ አዶናይ ነው ያዘጋባት ከሚሉት ሰዎች መካከል ናት። ሀክን እየተደረገ ነበር። አዎ ቆይ የሆነ ቦታ ደግሞ ደውላለሁ። ቆይ የሆነ ቦታ ዱባይ ደግሞ ደውላለሁ። ዋናዎቹ ጋር ደውዬ ወሬ ያመጣላችኋለሁ። ዱባይ ደግሞ በፊት ሁለቱ ነበር እንዲመጡ እየተጠየቁት አሉ። አሁን ግን ብቻዬን ነው የምመጣው ብሏል አሉ። አዲስ አንድ አጀንዳ መጨረሻ ላይ ያሰማችኋለሁ። ወደ ይሁዳ ማለት ነው። አዶናይና ጃኒ ተመካክረው ባዳው ይላችሁ። አዶናይ ነው የጃኒን አካውንት ያዘጋው አዶናይ ነው። ደርሼበታለሁ። የጃኒን አካውንት ያዘጋው አዶናይ ነው። አዶናይ ከጆን ዳንኤል ጋር ራቁታን ደውላ ጆን ዳንኤልን ራቁቱን ደውላ ጎንደር ያለች ጊዜ ደውላ አዶናይ አግንቷት ሊደበድባ ግን አዶናይ ያው ጥፍሩን ተሰርቶ ስለነበረ አይደባደብም። መደባደብ አይችልም ልጁ መዳነስ ነው የሚችልና ተናዶባት ዳነሰባት። መዳነስ እንዲ ያላት ምናምን ኦኬ። ይሄን ማወቅ አለባችሁ። አዶናይ እንትን የሚል አይደለም። ሚስጥሩ ያነ ነው። ጆን ዳንኤል አይፈልጋትም ጃኒን። እሷ ግን ጎንደር እያለች ራቁቷን ሆና ደውላ ጆን ዳንኤል ልታጠምደው። ጆን ዳንኤል በጣም የምታምር ሚስት አግብቶ ልጅ ወልዶ ጥሩ ሪሌሽንሺፕ ላይ ያለ ሰው ነው። ጃኒ ደግሞ ማጥፋት ነው የፈለገችው እና ደርሶኝ አሁን መረጃውን ነግራችኋለሁ። እሺ እነዚህ አካውንቷን ያዘጋባት አዶናይ ነው አካውንቷን ያዘጋባት አዶናይ ባደወይ እውነት በጣም ያልታወቀበት
ያልታወቀበት መሰሪ ድብን ያለ መሰሪ ቢኮዝ ሁላችሁ እንደምታውቁት አዶናይ ኢትዮጵያ ከመግባቱ በፊት ጃኒ ትበልጠዋለች በእውቅና። ያው ጃኒ ከጆን ዳንኤል ጋር ተለጥፋ የማትለጠፈው ወንድ የለም። ያልተለጠፈ ስቲከር ናት እኮ ባምበር ስቲከር ባምበር ደግሞ አለው። እስኪ ሌሎች ወደሚሉት እንሂድ። እስኪ ልጥፍ ነው ከምር ነው የምለው። አይ ቲንክ ያው ዮኒ አንድ ሁለቴ ሶስቴ አካውንት ተዘግቶ ታውቀዋለህ። አካውንት ሲዘጋ ወዲያው አፒል አድርገህ ምን እንደሚመልስልህ ምናምን ታውቃለህ። ዝም ብሎ አካውንት አይዘጋም። አካውንት ለማዘጋት በተለይ አክሰሱ ያለው ሰው አንተ ቅርብ ያለ ሰው አክሰስ ያለው ሰው ነው ሊያዘጋው የሚችል እንጂ እንኳንስ በሚሊዮን ደረጃ ተከታይ ያለህ ዝም ብሎ ማዘጋት ቀላል አይደለም ባንዴ። እና እኔ አሁንም ጃኒ ወጣ ያወራችው ጆኒ ወጣ ያወራው ውሸት ነው፣ ዝባዝንኬ ነው። ራሳቸውን ለመከላከል ያደረጉት ነገር። እዚህ ሚዲያ ላይ ያለ ሰው በሙሉ ከአዶናይ በፊት ይሄን ነገር የሰማ ይመስሏል። አዶናይ ነው ቀድሞ የሰማ ይሄን ነገር የሚያውቅ፣ ቀድሞ ያውቃል። ወንድ ልጅ ነው፣ ይናደዳል፣ ተናዷል፣ ብስጭት ውስጥ ይገባል። ነገር ግን አዶናይ በደግነቱ ልክ ክፋት ልስራ ቢል በዛው በደግነቱ ልክ ክፋት ይሰራል። ክፋት ሲሰራ ግን እንዳታውቁ አድርጎ ነው የሚሰራው። ሰዎችን ልጅ የሆነ ነገር ቢላት ሚዲያ ላይ ከእሷ ጋር ወጥቶ መነጋገር አይፈልግም። በእርግጠኝነት በዚህ ሁኔታ እሷና እሱ ወጥተው መነጋገር አይችሉም። ምንድን ነው ሊያደርግ የሚችል? የአካውንቱ አክሰሱ የሚኖረው እሱ ነው። አካውንቱን ሊያዘጋው የሚችለው አዶናይ ብቻ ነው እንጂ ጆን ዳንኤል ሊያዘጋው አይችልም። ይሄ የተባለው ውሸት ነው። ሆነስቱኝ የምነግራችሁ ነገር ዝም ብሎ አካውንት አይዘጋም። አክሰስ የሚኖረውም እሱ ነው። ካጠገቡ ያለም እሱ ነው። ያንን ሊያደርገው የሚችል የተደረገው ነገር ስለሚያናድደው ወጥቶ ሌላ ነገር አይልም፣ ግን በመቅጣት ባለበት መልኩ ይቀጣል። ሲቀጣ ሊቀጣ የሚችለው በዚህ ወይ ነው ሊቀጣ የሚችል ያንን ደግሞ ጆን ዳንኤል እኔ መሀል ላይ የተበላ ሰው ነው ብዬ ነው የማስበው። ይዘው በማያውቁት ነገር ቢኮዝ አሁን አንተ ዮኒም እዚህ ሶሻል ሚዲያ ላይ ሁላችን እናውቀዋለን። ወሬ ዝም ብሎ ይወራል። የድሮ ወሬ አመጣን ምናምን ነው ራሱን ለመከላከል ብዙ ሰው እንትን ሊያደርግ የሚችል እና ብዙ። ወደ ትልቁ አዲስ ዜና ከማለፋችን በፊት አካውንቷን ያዘጋባት ማን ነው ብላችሁ ታስባላችሁ? ብዙዎች አሁን ደግሞ እያሉት እንዳሉ ከሆነ የቅርቧ ሰው እያንዳንዱ ሎጊን መረጃዋን ሁሉ የሚያውቅ ሰው ነው ሊያዘጋባት የሚችል። ከዛ ውጭማ እንደ ማንኛውም እንደተዘጋባቸው አካውንት ተጻጽፋ ይመለስ ነበር በቀላሉ። ያ ስለሆነ ነው መመለስ ያልቻለው አካውንቷ እያሉ በጣም ብዙ ሰዎች መረጃ እያወጡ ነው። ከዛ በተጨማሪ ደግሞ በብስጭት ተነሳስቶ ነው አዶናይ ሊያዘጋባት የሚችለው። ጆን ዳንኤል እንኳን ጋር ደወለችለት ምናምን ተብለን ብናስብ እንኳን ደወለችለት እንኳን ቢባል አካውንት የሚያዘጋ ነገር አይደለም ስልክ መደወል። ይሄኛው ግን አዶናይ ግን በዛ ጉዳይ ላይ በጣም ተናዶ የመጨረሻ ደረጃ ላይ ደርሶ ከሆነ ያዘጋባት ይችላል እያሉ በጣም ብዙዎች እያወሩ ነው የሚገኘው። እኔ ግራ ገብቶኛል። ፖለቲካን የሆነብኝ እያንዳንዱ ነገር። ክቡራና ክቡራት፣ እኔ ማንኛቸው ያዘጋሉ የሚለውን ነገር ይሄ ነው ብዬ ማወቅ አልችልም። ከባድ ነው እርግጠኛ ባልሆንኩበት ነገር መናገር። እናንተም የታያችሁን ሀሳብ አስተያየቶቻችሁን ስጡበት። ወደ ቀጣይ ጉዳይ እንለፍ እና ብዙ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታደርጋለህ ምንም ችግር የለም ብዬ ሁሉ አውርቼው ነበር። አልሀበሻ ናት ዱባይዋ ውስጥ ሬስቶራንት ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር ሳሪ ነው የምትባለው ሁለቱም ሳሪ አልሀበሻ። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው ወቸው ጉድ እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይህችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይ ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ እኔ አባት እሺ
ቀጥ ሳሪ እና እሱም እንደ ሰው ይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገር ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሱም አንድ ላይ ሆነው ሁላችንም የምናያቸው ደስ የሚለን አብረው ነው የይቅርታ ልብ ኖሯቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳ ባላቅ፣ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርን ተደርጎ ሰው ይታረቃል። አትመለሽ እንጂ ሳይ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ ይቅር ብሏል ብለሽ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ። አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውን ለዛ ነው። እና ይሁንዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። አም ቬሪ ሃፒ። በሰርፕራይዙ ግን ጓንዳ ይሉብሽ አደራ። አዶናይን ይቅርታ አድርግልኝ ብለሽ ንገሪው። ሰው እየተሸበረ ስለሆነ ላረጋጋው ብዬ ነው በሚለው ከደወለልሽ እሱን እንድትነግሪው ነው። በዚህ አጋጣሚ ይረዳሻል ብዬ አስባለሁ። ሰውም ጭንቀት ላይ ስለሆነ ምን ላይ ደረሱ፣ ምን ተፈጠረ፣ ምን ሆነ ለሚለው እሱን ነገር የሰውን ስሜት ላለመጉዳት ይመስለኛል ይሄን ያደረግሽው አንቺ። ስለዚህ እኔ በጥሩ ነው የማየው። ሰው በጣም ያው ተገነጣጥለን እየተባላንበት ነው ጉዳዩንና በጥሩ ነገር ከሆነ በጣም ደስተኛ ነኝ። በጥሩ ነው። አይ ይሄ እኔ ጥሩ ባይሆን ምናምን ሰው ያለበት አጀንዳው እኮ አዶናይ እንደሱ መጣላታቸውን እኛ አናውቅም። አሁን የሁለቱ ፍጻሜ ነው እያከራከረ። አይ በመሀል ባለው ጉዳይ ላይማ የሆነ ንግግርማ አይኖርም። አንተ አሁን ከፍቅረኛ ጋር የሆነ ነገር ውስጥ ንግግሮች አይኖሩም? ይኖራሉ አይደለም? ውሸት እየተባለ ስለሆነ የጃኒና የአዶናይ ጸብ እንዳለን አላምንበትም። ይኖራል። እንዴት ነው የማይኖረው? ያስቲ እስኩዬ የሆነ ነገር እንግዲህ እንዳያችሁት ሳሪ አልሀበሻ ትልቅ የዱባይ ሬስቶራንት ባለቤት ናት እና በጣም ትልቅ መረጃ ሳይኖራት ከሁለቱም ወገን የሆነ ትልቅ የምስራች ነገር እርግጠኛ ሳትሆን መታ ይህን ሁሉ ነገር ትናገራለች ብዬ አላስብም። ስለዚህ የሁለቱ ነገሮች ተመልሷል ብዬ ነው የማስበው። ግማሹ አትገባህም፣ ግማሹ እንደዚህ አይነት ሰው ናት፣ እሱም እንዲህ ነው ሲል የነበረው ሁሉ አሁን እንግዲህ የሚያፍርበት ሰዓት ይመስለኛል ማለት ነው። ክቡራንና ክቡራት ያ ሁሉ ምርጫ ህዝቡ እንኳን መርጦ ይቺ ትሻለዋለች ብሎ ተስማምቶ ሳይጨርስ እንደገና ሊታረቁ ነው የሚለውን ሲሰራ የሚያስቅ ነገር ነው። ብቻ ለማንኛውም በጣም የሆነ ነገር እንዳለ የሆነ ነገር ፕሮሚሲንግ ብቻ የሆነ ነገር እንዳለ እንጠብቃለን። እናንተም ሀሳብ አስተያየቶቻችሁን ስጡበት። በአጠቃላይ ዛሬ ባለው ጉዳይ ላይ የምወዳችሁ ቤተሰቦች በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ።